እንዳገኛት ሲያቅ አሁንም ሌላ ሰው ልኮ ከሀገር ከኢትዮጵያ ከአዲስ አበባ ወጥታ ገጠር ልም ያለ ገጠር እንድትሄድ ልጅዋ በስነ ስርዓት እንድታሳድግ በወር ብር እንዲልክላት ምግብ የፈለገችው ምግብ ደግሞ በመኪና እንዲልክላት ቃል ገብቶላት 100,000 ብር በእጇ ተሰጥቷት እንድትሄድ ነው የተደረገው ነበረው። ግን እሷ ለምን እኔ ዛሬ ተጎድቼ ሌላ እህቶቼ ለምን ይጎዳሉ? ስለዚህ ትላንት አላቀህም ብዬ ያልኩህ ደግሞ እሱ ነው። ከመጡ እነዚህ ሰዎች ስለማይለቁኝ እንትን ምንድነው አላቃቸውም። እኔ ምንም አቀው ነገር የለም ብለሽ ካጂ ብሎኝ ነበር። እንደዚህ ብሎኝ ነው የሄደው። ብር ሰጥቶኝ ነው የሄደው የነበረው። ግን እኔ ለመካድ ስላልፈለኩኝ ነገሩ ይጣራ ነው ያልኩኝ። ክፍለ ሀገር ለመሄድ አልፈልግም። ምክንያቱም ይሄ ሰውዬው ዛሬ እንደዛ ብሎኝ ብቻ እናንተ ነገሩ እንድተውት ድረስ ቪዲዮውን ደግሞ እንድተልቱ ድረስ ፈልጎ ነው እንጂ ከዛ በኋላ ምን እንደሚያደርገኝ ምንም አይነት ዋስትና ስለሌለኝ ነው በደንብ አስቤ የደወልኩልህ። ስለዚህ ፊት ለፊት ሂደን እስኪ በአጠገቤ ይዋሽ ውሸቱ ያውራ ፊት ለፊት ነው ብላ ነው የተናገረችው የነበረው። ለሰውየው ደግሞ እሺ በቃ ክፍለ ሀገር እሄዳለሁ ብላ እቃዋ እንዳለ ጭና አውጥታ ሙሉ በሙሉ ሁሉ ነገር ጨርሳ ሌላ ቦታ ተደብቃ ቁጭ ብላ ነው በቃ ሄድኩኝ አለችው። ከዛ ዘላለም ጋር ደወለች። እያንዳንዱ ምንም ነገር ወደኋላ ምንም ነገር የለም። ልጁ ደግሞ የእሱ ነው። ከሱ በፊት ወንድ አላቅም ከዛ በኋላ ወንድ አላቅም። መጀመሪያ ድንግል ነበርኩኝ እሱ ነው የደፈረኝ ቤት ውስጥ ቢሮ ውስጥ ብላ ነው ያንዳንዱ የተናገረችው። ከአሁን በኋላ ፍትህ ላገኝ ነው የምፈልገው። ደፍሮኛል። ልጁ በስነ ስርዓት ያሳድግ ስላመነበት ነው መቶ እነሱ ከመጡ አላቃቸውም በያቸው። ብር እንደሰጠሁሽ እንዳያውቁ ቤት ተከራይቼ እንዳስቀምጥኩሽ እንዳያውቁ ሙሉ በሙሉ መካድ አለብሽ ብሎ ነው እሱ ነው ማስጠንቀቂያ ሰጠኝ። ዛቻም አለ ማስፈራሪያም አለ። ስለዚህ ከዛ ሁሉ እናንተ ለወገን ደራሽ ስለሆናችሁ የተቸገረ ሰው በሙሉ ስለምትረዱ እኔ ከእናንተ ጎን ብሆን ነው የሚሻለኝ። ይሄ ጉዳይ ደግሞ ማጋለጥ አለብኝ ብዬ ስለወሰንኩኝ ነው አንተ ጋር የደወልኩት። ማታ በደንብ ቁጭ ብዬ አስቤያለሁ። ስለዚህ አሁን ፊት ለፊቱ ሂደን እናውራ። በቃ እስኪ ፊት ለፊቴ ቁምና እኔ ከአንቺ ጋር ልጅ የለኝም ብዙ ተናግሯታል። ዘላለምን ማለት ዲኒኤል መርመራ እንሄዳለን። ዲኒኤል መርመራ ሂደን ሙሉ በሙሉ የምትመረመሪው ልጅሽን ይመረመራል። ስለዚህ ኋላ ባትዋረጂ ይሻልሻል። እውነቱ ተናገሪ ልጁ የሱ ነው ወይ ምናምን ሲላት ጊዜ እኔ ሙሉ በሙሉ እርግጠኛ ነኝ እናት ነኝ። የፈለገችው ቦታ ሂደን እንመርመር ልጁ የሱ ነው። ስለዚህ የሱ ባይሆን ኖሮ ደግሞ ይሄ በሙሉ አያደርግልኝም። ለምን ደሞ ያደርግልኝ? እነሱ ቪዲዮውን ወጥቶ በየቦታ ስለታየ ነው። ሀብታም ስለሆነ ብዙ ሰው ስለሚያውቀው ብዙ ሰው ስለሚደውለት ተዋርዶ ይሆናል እንደዚህ ያደረጉ። ስለዚህ እውነትም ልጁ ለሱ ባይሆን ኖሮ ይሄን ያህል ተቆራጭ አያደርግላትም። ቤት ተከራይቶ አያስቀምጣትም። ሙሉ ምግብ አያደርግላት፣ አስቤዛ አያደርግላትም፣ ብርም አይሰጣትም። ስለፈራ ቤተሰቦቹ ሊሰሙበት ስላልፈለገ ነው ይሄ በሙሉ የሚያደርገው። ለማንኛውም ዘላለም ቤታቸው ድረስ ከሷ ሁሉ ነገር ከጨረሱ በኋላ ቤታቸው ሂዶ ነበረ። ከሱ አልነበረም ከባለቤቱ ጋር ነው ያወራው። ባሌ እንደዛ ነገር አያደርግም፣ ቁርባያችን ሰዓት ደረሰ፣ ቤተክርስቲያን ሰው እንሁን፣ ካሁን በኋላ ቤተሰብ እንሁን፣ ትላልቅ ልጆች አድርሰናል፣ መቼም ቢሆን ልጄ ባለቤቴ አምነዋለሁ እንደዚህ ነገር አያደርግም ብለው ነው የተከራከረችው ነበረው። ባለቤቱ መጀመሪያ ላይ ምንም ነገር አያደርግም ባሌ ያውቀዋለሁ፣ ባሌ አምነዋለሁ። ከባድ ነው ወንድ ልጅ ማመን ከባድ ነው። እኛ ሴቶች የዋሆች ነን። በተለይ አገራችን ላይ ሀብትን ሲያፈሩ ጊዜ አይን የላቸውም። አስተሳሰባቸው በሙሉ መጀመሪያ እኮ ሀብት ሳይኖራቸው የአስተሳሰብ ሀብታም ናቸው። የአስተሳሰብ ሀብታም ልብ ሀብታም ናቸው። ሀብት ከመጣላቸው በኋላ አስተሳሰብ በሙሉ ወደ ብር በቃ የብር ሀብታም ስለሆኑ አስተሳሰባቸው ይወርዳል ወደ ታች፣ ከጫማቸው ስር ነው የሚሆነው ባለ ሀብት ሲሆኑ። ስለዚህ ያ ስለሆነ ይህ ሰውየው ሴትዋ በቃ ማለት ሚስቱ እንደ መጀመሪያ ነው ያሰበችው። በቃ ባሌ ምንም ነገር አይሰራም ነው፣ ትክክለኛ ሰው ነው፣ ኃጢአት አይሰራም ነው ያለችው ነበረው። ግን በመጨረሻ ፊት ለፊት ተዋረደ። ምንድነው ከዛ በኋላ እሱ መጣ ያለውን ነገር ከዛ ከባለቤቱ ጋር ያወሩ መጣ። ለምን መጣችሁ? ልጅቷን አጣኋት አላልክም ነበረ ወይ? አንተ በወንጀል የከሰስከኝ ነው እከስሃለሁ ምናምን ብሎ ፎግረው ነበረ። እኔ ምንም አይነት ወንጀል የለብኝም። ብዙ ጠላት ስላለብኝ ጠላቶቼ በሚጥሉኝ ቦታ ስላጡ መንገድ ስላጡ በሷ ከፍለው
በነገራችን ላይ ባለቤቱም እንደዛ ብላለች። ብዙ ጠላቶች ስላሉን ከፍሎ ነው እንደዛ በይ ያልዋት። አውቃ ነው ቤቱ ብሩ ፈልጋ ነው እንጂ ባለቤቴ በምንም እንደዛ አያደርግም፣ ንጹህ ባል ነው ብላ ነው ያወራችው ነበረው። ለወንድ ልጅ መከራከር ከባድ ነው። ስለዚህ በመጨረሻ እሺ አንተ እውነት ጠላቶችህ እንደዛ የሚያደርጉ ከሆነ እውነት ይሄ ልጅ ያንተ ካልሆነ ለምን አስቤዛ ታደርግላታለህ? ቤት ተከራይህላት። አሁንም ደግሞ ክፍለ ሀገር እንድትሄድ ያደረካት በፍጹም እኔ አላቃትም፣ አላየኋትም፣ ውሸት ነው። እሺ ትምጣና ፊት ለፊት ታወራለህ ወይ ሲባል ጊዜ አዎ አወራለሁ፣ አምጣት። በቃ ማያገኛት እኮ ነው የመሰለው። ዘላለም ጀግና እንደሆነ አያውቅም። ትላንት እኮ ነግሮት ነበር። ተው እኔ ይሄ ነገር ከጉድጓድ ቆፍሬ ያወጣዋለሁ፣ ትዋረዳለህ፣ ብታምን ይሻልሃል። እኔ ከዚህ በፊት የሰራኋቸው ቪዲዮዎችን ማየት አለብህ። ከኛ ምንም ነገር የሚያመልጥ ነገር የለም። ከፈጣሪያችን በታች ሁሉ ነገር ይስተካከልናል። ለምን? ሀቅ ስለሚሰሩ፣ ውሸትን እውነት ስለሚያደርጉ፣ ውሸትን ደግሞ ወደኋላ ስለሚያስቀሩ። ለምን? ውሸት ዘላቂነት የለውም፣ መንገድ ላይ ይጥለናል። የሰው ብር የበላ ሰውና በሰውን ብር የሚንቀሳቀሰው መጨረሻው ውርደት ነው። መንገድ ላይ ይቀራል። በሰውን ተደግፋችሁ አትሂዱ። ውሸትን አታውሩ። ካደረጋችሁ በኋላ በቃ አደረገን። ሰው ሆኖ ማይሳሰት የለም። በዚህ ዱንያ ላይ ሰው ማይሳሰት የለም። ፈጣሪያችን ብቻ ነው እንጂ ሰው ሁሉ ይሳሳታል። ሁላችንም በእኔ አደም የተባለ በሙሉ ይሳሰታል። በየደቂቅ ይሳሰታል። የማይሳሰተው አንድ አላሃችን ሱብሓነሁ ወተዓላ ብቻ ነው። ሌላ ሁላችንም እንሳሳታን። ተሳስተሃል፣ ይቅርታን ጠይቅህ ቤተሰቦችህ ልጆችህ ደረቷን ነፍታ የተከራከረች ሴት ልጅህ ነገ በሷ ላይ ምን እንደሚደርስ ማታቅ ሚስትህን ግን አሳዘነችኝ። ታመመች፣ እናት ናት። አላህ አፊያ ያድርጋት። ባልዋ በሰራው ውጭ ሀገር ላይ ብዙ ዘመዶች አሉ፣ እነሱ የደወሉ ነው። በቃ በሱሱ ጭንቀት ነው ምናምን አለች። አላህ አፊያ ያድርግሽ። ምንም በማታውቂው ነገር አላህ ሱብሓነሁ ወተዓላ አፊያ ያድርግሽ። በመጨረሻ ደግሞ ሚስቱ ራሷ ስታ ነው የወደቀችው። ከዛ ይዘዋ ሲመጣ ጊዜ ደንግጦ ከተቀመጠበት ብድግ ብሎ ተነስቶ ምን ልታረጊ መጣሽ? ለመጣሽ ምን ልታረጊ? የኔ ባለ ሀብተኝ ላግድሽ ነው እንደዛ ልጅ። ምክንያቱም ጭንቅላት ባዶ እንትን ምንድነው ኪሳቸው አብጦ ስለሚሄዱ በበራቸው ብቻ የሚንቀሳቀሱ ይመስላቸውና ሀብታሞች ይላሉ። ማፊ ሞኽ መጀመሪያ ጭንቅላታችሁ አንቀሳቀሱት በኖርማል በብር ሳይሆን እናንተ ጭንቅላታችሁ አሰሩት፣ በደንብ አሰሩት፣ ታከሙ። ሀብታም ስትሆኑ ጊዜ ጭንቅላታችሁ ታች ነው የሚወርደው። ታች ለምን እንደሆነ ራሳችሁ ነው የምታውቁት። ሆነም ቀረ ስለተዋረድክ ደስ ብሎኛል። እህታችንን ደግሞ ትናንትን በሰራሹ ስራ ይቅርታን ስለጠየሽ ደስ ብሎኛል። አዎ እውነት ከያሽ ወደፊት መጓዝ ነው ያለብሽ። ለእህቶችሽ ጎን መቆም አለብሽ። ምክንያቱም ዛሬ በአንቺ ላይ ያደረሰው በሌላ ሴት ላይ ሊያደርስ ይችላል። እዛ ጋር እውነት ስራ ፈልገው ምስኪን የሆኑ ቤተሰብ የሚያስተዳደሩ አሉ። ራሳቸው ትምህርታቸው ተምሮ የሚለወጡ ሴቶች ስላሉ እሱ ጋር ገብተው ሲሰሩ እንደዚህ ሊደፍራቸው ይችላል። ስለዚህ እንደ አንቺ ጥሩ ጓደኛ ያላጋጠማቸው እህቶቻችን ደግሞ ጉዳት ሊደርስባቸው ይችላል። ያ ስለሆነ አንቺ ዛሬ እውነቱ ከተናገርሽ በህግ ከተያዘ ይህ ሰውየው ደግሞ እዛ ውስጥ አይሰራም። ለምን? ልጆቹም ያዋርዱታል። ልጆቹም ሚስቱም ባሌ እንደዚህ ነገር አይሰራም አለች አይደል? ልጁም ደግሞ አባቴ እንዲህ ነገር አይሰራም፣ እናንተ በውሸት አባቴ ጋር የውሸት ምንድን ነው ወንጀል ስለተናገራችሁ እንከሳችኋለን ብለንበት ዛሬ ሄደሽ መክሰስ አለብሽ። ምክንያቱም ዘላለም እውነት ሳይዝ አይጓዝም። ስለዚህ የአባትሽ ውርደታሙ አባትሽ መጀመሪያ አሳርፊው። ስለዚህ እህታችን ምህረት እውነቱን ስላወጣሽ ዛሬ የሰውየው የሚልሽ ነገር እምቢ ብለሽ ወደ እውነት ስለመጣሽ ለእህቶችሽ ጎን ስለቆምሽ ደስ ብሎኛል። አዎ ማናችንም እንዲደፋር መሆን አለብን እንጂ ወደ ኋላ መቅረት የለም። እውነት ከያዝን ወደፊት እንጂ ወደ ኋላ የሚባል ነገር የለም። ሀላስ ተማሩ፣ በነስራይና በዘላለም ተማሩ። እነሱ እውነት ስለሚይዙ ወደፊት ነው የሚጓዙት። ውሸት ቢባል ነገር እነሱ ጋር የለም። ውሸቶቹ ደግሞ ይዋረዳሉ። ያው አሁን ሼባው ተዋረደ። ትላንት ማነው መስፍን እንደዛ በውሸት ሲንገበገበ የነበረው መስፍን ጨረስን ሲል ሌላ ባለ ሀብት ተፈጠረ። እሱም ዛሬ ተዋረደ። እንኳን ደስ አላችሁ ቤተሰቦቼ። በሴት ልጅ ላይ የምትጫወቱ በሙሉ እንደዚህ ትዋረዳላችሁ። ገና መች ሆነናችሁ? ገና መች? ዘላለምና የንስራይን ብዙ ሰው ያፈራሉ። እንደነሱ ታማኝ ለእውነት የሚቆም ታጋይ፣ ለእውነት ቆሞ የሚታገል ወጣት ገና ብዙ ሀገራችን ላይ ያፈራሉ። ብዙ እኛም እንደዛ ልክ እንደነሱ
እነሱ አርአያ ይዘን እውነትን ይዘን ወደፊት እንጓዛለን። ውሸታሞች ደግሞ ትዋረዳላችሁ። ከዛ ሀገራችን ጽድት ብላ በእውነተኞች ሰዎች ይኖራል ኢንሻአላህ ቢኢዝኒላ። አላህ ምን ይሳነዋል? ምንም አይሳነውም እኮ። እናንተ ውሸታሞችና በሰው ህይወት የምትጫወቱ በውሸት የምትጓዙ በሙሉ ወደ ኋላ ትቀራላችሁ፣ ወደ እውነት ደግሞ ፊት ለፊት። ስለዚህ እውነት ካለ መቼም አገር ታድጋለች እንጂ ወደ ኋላ አትቀርም አይደል? በእናንተ ብጤዎች ናቸው በብራችሁ እንደፈለጋችሁ የምትጨፍሩ እናንተ ናቸው። ሀገራችን እንዲወድምና ወጣቱ ከሀገሩ እንዲወጣ የአሳ እራት እንዲሆን የባህር እራት እንዲሆን ለማንም የአውሬ እራት እንዲሆን የምታደርጉት ልክ እንደናንተ አይነት ነው። ወጣት በሀገሩ ላይ ሰርቶ በአቅሙ እንዳይኖር ብር ስላላችሁ ሁሉ ነገር ከፍ 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 ሀገራችን እንደዚህ ተዋርዳለች። ስለዚህ ደስ ብሎኛል። ቤተሰቦች እንኳን ደስ አላችሁ። ለምን እውነት ስለወጣ ማለት ነው። ትላንት ስትክደው ጊዜ ከዛም ጎዳና ላይ አንሰዋት ከነ ልጅዋ ያ ሁሉ ሆኖናት ትላንት አላቀህም ለምን መጣ ለምን ትቀርጸኛለህ ስለው በጣም ልቤ ተሰብሮ ነበር። ለምን እሱ ለእውነት ነው የቆመው ነበረው። ግን ያ ሁሉ ጥፋቷ ያው መቼም ሰው ሆኖ ማይሳሳት የለም አሁንም ቢሆን ያ ሁሉ ጥፋቷ አምና ይቅርታ ስለጠየቀች በጣም 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 ነው ደስ ያለኝ። ለማንኛው እስኪ ውጤቱ ነገ እናየዋለን የሚል ተስፋ አለኝ። ግን ሚስቱ ራሷ ስታ ስለወደቀች በጣም ነው ያሳዘነችኝ። ምክንያቱም በዚህ ጉዳይ ላይ ነው ታማ አልጋ ላይ ነበረች። አሁንም ምንም የለም ብላ ነው የተከራከረችው ነበረም። ሆነ ቀረ እውነት እውነት ነው። እውነት ነው። ውሸት ወደ ኋላ ነው የሚቀረው። ሰውየው ያፍራል በልጆቹ በሚስቱ በዘመድ በአዝማዱ የተከበርኩኝ ሰው ነው እንትን ተራ ጎዳና ተዳዳሪ ያላትን ተራ ጎዳና እኩል ናቸው። ደግሞ ማሻአላ ስታምር ምንም ይጎላት ነገር የለም። ሁሉ ሰው ነው። አንተ በ9 ወር ተወለድክ፣ እሷን በ9 ወር ተወለደች። የብር ጉዳይ ነው። ብር ደግሞ ይሄዳል ይመጣል፣ ዱንያ ናት። ስለዚህ ብር ስላላችሁ እኛ ሰማይ ላይ እንደሳለን እናንተ በመሬት ላይ ሂዱ የሚባል ነገር የለም። ሁሉ እኩል መሬት ላይ ሄደን ወደ ፈጣሪያችን ነው የምንጠጋው። ስለዚህ ባለ ሀብቶች አትኩራሩ። ብር ምንም አይሰራም። ብር የትም አያደርስም። በእርግጥ ሀገራችን ላይ ህግ በሙሉ በብር ስለሚጓዝ ነው እንጂ በብር ባይጓዝ ኖሮ እንደዚህ አትሆኑ ነበር። ቪዲዮ ከወደዳችሁ ላይክ፣ ሼር አድርጉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።